ለባላችን ምን አይነት ሴት መሆን እንችላለን? ደግሞ እንዴት አድርገን ማስደሰት እንችላለን? ትዳራችን ደግሞ እንዴት በተሳካ ሁኔታ መምራት እንችላለን የሚለውን ዛሬ እናያለን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አይረሳ። ቁም ነገር የሆኑ ነገሮችን ታገኙበታላችሁ ብዬ ያሰብኳቸውን ቪዲዮ ነው ይዤላችሁ የምመጣው። ያው ዛሬ እንደምናየው ለባላችን ምን አይነት መልካም ሴትና ምን አይነት ጥሩ ሴት መሆን እንችላለን የሚለውን አብረን እናያለን። በዋናኝነት ለባላችን ጥሩና መልካም ሴት መሆን የምንችለው አንደኛ ዝምታ ነው። ምክንያቱም በጣም ብዙ ባሎች የምትናገረን ሴት የምታወራን ሴት በጣም እንደ ኃይለኛና እንደ መጥፎ ሴት አድርገው ስለሚቆጥሩ በዋናኝነት ባላችንን የምንወድ ቤተሰባችንን የምናከብር ከሆነ ለነገ ህይወታችን ደግሞ ጥሩ ውጤት እናመጣለን ብለን የምናስብ ከሆነ ዝምታን መምረጥ መቻል አለብን። ምክንያቱም ዝም ስንለው ዋና የምናገኘው ጥቅም አንዳንዴ ዝምታ በትዳር ውስጥ ሴት ልጅ ዝም ስትል ወንድ ልጅ ራሱን ማዳመጥ ይጀምራል። ምክንያቱም ዝም ባልነው ቁጥር ምንድን ነው እያደረኩ ያለሁት? ምን እያከናወንኩ ነው ብሎ ራሱን መገምገም ይጀምራል። በዛ ሰዓት በሚገመግምበት ሰዓት በጣም የመጮህ እንትን ካለበት አባዜ ካለበት እና ራሱን የማዳመጥ ችግር ካለበት ራሱን የማዳመጥና የመጮህ ችግሩን እንትን ይቀንሳል ማለት ነው። እና ራሱን በሚያዳምጥበት ሰዓት ይህ ነገር ትክክል እንዳልሆነ ይህ ነገር ደግሞ ማቆም እንዳለበት ይገነዘብና እውነቴን ነው የምላችሁ ይህ ነገር ሙሉ በሙሉ ያቆማል ማለት ነው። የኛ ዋና ቁም ነገራችን ዝምታ ነው። ምናልባት ነፍስያችን እንድንናገር ልታስገድደን ትችላለች እና ያን ነገር ዋጥ በማድረግ በዝምታ አሸንፈን የራሳችንን አእምሮ ጠብቀን ተረጋግተን መኖር መቻል አለብን ማለት ነው። ሁለተኛ ነጥቤ ደግሞ መሰላችሁ ሴቶችዬ፣ አንድ ማወቅ ያለባችሁ ነገር ትዳር ማለት የሆነ ቂም ይዘን የምንኖርበት አይደለም። ምክንያቱም ቂም ከያዝን አብረን ከምናየው ከምንውለው ሰው አብረን ከምናድረው ሰው ጋር ነው እየኖርን ያለ ነው እና ቂም ስንይዝ በነገራችን ላይ አእምሯችን ሲደግም ጉልበታችንም ይደክማል። ለዛ ቂም መያዝ ደግሞ አስፈላጊ አይደለም። ነገ ተጣልተን ሊሆን ይችላል። ሙሉ በሙሉ ለፈጣሪያችን ብለን ራሳችን ላንጎዳ ብለን ሙሉ በሙሉ እርቅ ማውረድ መቻል አለብን። ከውስጣችን ያን ነገር ማውጣት መቻል አለብን። ሁሌ የምንብሰለሰል ያን ነገር የምናስታውስ ከሆነ ከሱ ጋር ያለን ሰላም ያለን ግንኙነት ምን ይሆናል? ይበጠበጣል ማለት ነው። ሰላም አንሆንም። በትንሽ ነገር የተናደድን አንተ እኮ ትላንት እንደዚህ ያርገኛል፣ አንተ እኮ እንደዚህ ሆነሃል በሚለው ምንም መስማማት አንችልም። ያ መስማማት ሳይኖር ሲቀር ደግሞ በአእምሮም በስራም በጣም ደካሞችና ሰነፎች እንሆናለን። ይህን ነገር መጠንቀቅ መቻል አለብን። አንዳንዴ ይሄ ቂም መያዝ አብዛኞቹ ሰዎች እንደ እንትን እናየዋለን ማለት እንደ ኮንፊደንስ። እኔ የሆነ ነገር መርሳት የለብንም፣ ያን ነገር የሆነ ቦታ ደርሼ ያን ነገር መወጣት አለብኝ። ትዳር ላይ እንደዚህ የሚባል ነገር የለም። ትዳር ላይ ተቻችለን ተከባብረን የሆነ ነገር ስናጠፋ ደግሞ ይቅር ተባብለን የምንገፋው ነው እንጂ ትላንትና የሆነ ነገር አደረገ ብለን ቂም በቀል የምንይዝበት አይነት አይደለም ማለት ነው። ባይሆን የሆነ ሰው እኛ ላይ ባለ ትዳር ስንሆን ባላችን የሆነ ነገር ተጽዕኖ ሊያደርግብን ሲፈልግ በዛ ነገር መማር መቻል አለብን። ምክንያቱም ምን በማድረግ ያደረገንን ነገር ተጽዕኖ ሊያሳድርብን ያሰበውን ነገር ምንድን ነው ያን ነገር ማስተካከል መቻል አለብን። ምክንያቱም ያን ነገር ድጋሚ ተጽዕኖ እንዳያደርግብን ማለት ነው። እና እኔ እህቶቼ የመመክራችሁ ነገር ከባላችሁ ጋር ቂም የምትያያዙ ሴቶች አቁሙ፣ በቃ አቁሙ። ይሄ ትዳር ላይ የማይሰራ ነገር ነው። አንደኛ ነገር ልጅ አለ። ልጅ እንኳን ባይኖር ሴት ልጅ ለራሷ መኖር አለባት። ለራሷ ስትኖር ነው ለሌላው የምትተርፈው። እና ይህን ነገር በጣም አድርጋችሁ ማጤንና ማሰብ መቻል አለባችሁ። ትዳር ላይ ቂም አይሰራም። ትዳር ላይ የሚሰራው መተሳሰብ፣ መከባበርና ይቅር መባባል ነው። ይህ ነገር ከሌለ ትዳር ሙሉ በሙሉ ምን ይሆናል? ይፈርሳል ማለት ነው። ጀግኒት ሴት ሁለተኛ የምታደርገው ነገር እንትን ነው። በጣም ባሎች ሁሉ ነገር ቦታ ማስያዝ፣ ሁሉም ነገር ቦታ ማስያዝ ሲባል ምን መሰላችሁ? የቤተሰብ ቦታ አለ፣ የባል ቦታ አለ፣ የልጅ ቦታ አለ። እያንዳንዷን ነገር እቺ ሴት ጠንቅቃ ማወቅ መቻል አለባት።
ምክንያቱም ትዳር እንትን ነው፣ በጣም ሰፊ ነው። በጣም ሰፊ የማህበር ኑሮ ነው ማለት ይቻላል። ቤተሰብ አለ፣ የራስሽ ቤተሰብ አለ። ከጎን ስትሄጂ ደግሞ የእሱ ቤተሰብ አለ። ከሌላ መንገድ ስትሄጂ ደግሞ ልጆችሽ አሉ፣ እህቶችሽ አሉ። ይህን መንገድ በምን አይነት ሁኔታ እንትን እለዋለሁ ማለት መንገድ አስይዘዋለሁ የሚለው የምናይ ይሆናል። እንዴት ነው መንገድ የምታስይዥው እህቴ? በጣም አትፎገሪው ነገር በየትኛውም መንገድ ምናልባት ከእህቶችሽ ጋር ልትሆኝ ትችያለሽ፣ ከእሱ እህቶች ከእሱ ዘመዶች ጋር ልትሆኝ ትችያለሽ። የባልሽን ሪስፔክት የሚባለውን ነገር ግን ጠብቂለት። ባልሽ ከምንም በላይ ምግብ የሚባለው ሆድ የሚባለው እኔ እውነቴን ነው የምነግራችሁ፣ ውሸት ነው። ባል ከምንም በላይ የሚፈልገው ክብር የሚባለውን ነገር ይፈልጋል። በየትኛውም ቦታ ስትሆኚ እንድታከብር ይፈልጋል። አንቺ የጎኑ አጥንት እስከሆንሽ ድረስ በሱ ስር እንደሆንሽ ስለሚያምን ሆነም ቀረም የበታችነት ሳይሆን እሱ ግን ከአንቺ በለጥ ብሎ መታየትን ይፈልጋል። ይህን ደግሞ መገንዘብ አለብሽ። ይህ እሱ የበላይነት ለራሱ የበላይነት አስቦ ሳይሆን ተፈጥሮ ነው። ያ ወንዶች የራሳቸው የሆነ ጥንካሬ አላቸው። ፈጣሪም ሲፈጥረን እንደዛ ነው። መጀመሪያ የተፈጠረው አዳም ነው። ከአዳም በኋላ ነው ሀዋ የተፈጠረችው። ያን ነገር ማገናዘብ መቻል አለብን። በየትኛው መንገድ ለባልሽ ሪስፔክት ሊኖርሽ ይችላል። ባልሽን ማክበር መቻል አለብሽ። ካልሆነ ባልሽ ካላከበርሽው እውነቴን ነው ምልሽ በጣም የማይሆን አቀጣት ነው የሚቀጣሽ። ከሱ ጋር ዝም ሊልሽ ይችላል እኮ በምታረጊው ዝም ሊልሽ ይችላል። ግን በጣም ብዙ ቤት ውስጥ የሚደረጉትን ነገር ምናልባት ልጆችን ከስራ ሲገባ ያለማቀፍ፣ የቤት ወጪ ደግሞ ያለማስቀመጥ፣ ዝም ብሎ የመውጣት አይነት ባህሪ ሊያሳይብሽ ይችላል። ይህ ነገር ክብሩን ስትነኪበት ማለት ክብሩን ስትነኪበት በሆነ መንገድ ያንቺንም የሆነ እንትን ለመንካት ይፈልጋል እና በየትኛውም መንገድ አንቺ ለባልሽ ሪስፔክት ሊኖርሽ ይገባል። ምክንያቱም እውነቴን ነው የምነግራችሁ፣ በጣም ብዙ ሴቶች በጣም የምትፎገሩት ነገር ቤተሰብ ነው። በእርግጥ ግን ባል ነው። ከምንም በላይ ለባላችሁ ቦታና ጊዜ መስጠት አለባችሁ። ባላችሁ ደግሞ እናንተ አምራችሁ ተጊጣችሁ ተውባችሁ እንዲያ ይፈልጋል። ያን ነገር ደግሞ ተገናዝባችሁ ራሳችሁን ጽድት አድርጋችሁ ልጆቻችሁን አስድታችሁ ለባላችሁ ዝግጁ ሆናችሁ መጠበቅ አለባችሁ። ይህን ስል እኔ አሁን ያወራሁት ስለ ሚስቶች ነው እንጂ ስለ ወንዶች እንደዚህ ያደርጋሉ ሳይሆን ሚስቶች ይህን ነገር ግዴታም ነው። ምክንያቱም አንዳንዴ እኔ የሆነ ነገር ባላረግስ ምን ያመጣል? ኦኬ ምንም ላያመጣ ይችላል እኮ ላይገርፍሽ ይችላል፣ ላይመታሽ ይችላል። ግን ትጎጃለሽ፣ አንቺን ትጎጃለሽ፣ ልጆችን ትገጃለሽ። እሱ ላይም ደግሞ የሆነ ነገር ተጽዕኖ እያረግሽበት ነው። ገባሽ? ለሴት ልጅ ያለው አመለካከት መጥፎ እንዲሆን እያደረግሽ ስለሆነ እሱ ምን አገባው ምንም አገባው፣ እኔ እኮ እንደፈለግኩ ሆናለሁ፣ እንደፈለገውቼ እወጣለሁ። ትዳር ላይ እንደዚህ ነገር የለም። የትም ቦታ ስትሄጂ ለሱ ሪስፔክት ሊኖርሽ ይገባል። የትም ቦታ ስትሄጂ እሱን ማስፈቀድ መቻል አለብሽ። የትም ቦታ ስትገኝ ስልክ ሲደውል ለባለቤትሽ ዝግጁ ሆነሽ የትኛውን ቦታ ላይ እዚህ ቦታ ነኝ ብለሽ መናገር መቻል አለብሽ። ስልኩን ማንሳት መቻል አለብሽ ማለት ነው። ይህ ሁሉ ምንን ያጠቃልላል? ሪስፔክት የሚባለውን ነገር ላይ ባለች ክብር ይፈልጋል። ያን ነገር ከክብር ጋር ነው። አሁን የሆነ ቦታ ሂደሽ ለሱ መናገር መቻል አለብሽ። እዚህ ጋር እየሄድኩኝ ነው፣ ፍቃድ መጠየቅ መቻል አለብሽ። እሱ ምን አገባው፣ እኔ ከሱ እኩል ነኝ፣ ከሱ ጋር ሰርቼ ከሱ እኩል መውጣት እችላለሁ። ይህ የሚባል ነገር የለም፣ ተፈጥሮ ነው። ወንዶች ከሴቶች ጠንከር ያሉ ናቸው። ግን ሴቶች ሰናፍ ናቸው ማለት ሳይሆን በባላቸው ቁጥጥር ስር መሆናቸውን መርሳት መቻል የለብሽም። አሁን የመጣ ፋሽን አለና እኔ እንደ እውነቱን ለመናገር ሴት ልጅ የቤት እመቤት መሆኗ በጣም የሚደገፍና ጥሩ ነገር ነው። የእውነቴን ነው የምላችሁ። አብዛኞች ሰዎች በሚዲያም ሊሆን ይችላል በስራ ምክንያት ሲጠመዱ ፈጣሪያቸውን የምንረሳበት አይነት አዝማሚያ መጥቷል። አሁን አብዛኛው ከኢባዳ ከፈጣሪው ጋር በጣም ተራርቋል። የሆነ ላይፍ ላይ ማለት ራሴን አጠነክራለሁ ከባሌ ጋር እኩል ሆናለሁ ብለን በምንወጣበት ሰዓት ፈጣሪያችን እንረሳለን፣ ከኢባዳ እንወጣለን። ሀቅ የተባሉት በልጆቻችን ሀቅ፣ በዲናችን ሀቅ ላይ፣ በባላችን ሀቅ ላይ ምን እናደርጋለን? ድንበር እናልፋለን ማለት ነው። እና እኔ እንደውኑ የምመክረው ሴት ልጅ ቆፍጣና ጎበዝ ሴት የባሏን ሀቅ አክብራ ልጆቿን ተንከባክባ ባሏ ደግሞ እየሰራ የሆነ ነገር የሚያመጣላ ሴት እቺ ሴት ለእኔ ጀግና ናት። ያቺ ሴት ጀግና አይደለችም ማለት አይደለም።
ግን ያቺ ሴት ብዙ ከፈጣሪዋ ጋር የሚያገናኛት ነገር አለ። ቤት ውስጥ ስትውል ጎበዝ ሴትና ጠንካራ ሴት ከሆነች ጊዜ አላት፣ ፈጣሪዋን ትፈራለች፣ ለፈጣሪዋ ጊዜ ይኖራታልና ያን ነገር በመገንዘብ ነው እላችኋለሁ። ሴቶችዬ እወዳችኋለሁ። ይህን ነገር ደግሞ ተግሩት፣ የባላችሁን ሀቅ ጠብቁ እላችኋለሁ። በሶሻል ሚዲያ በአንዳንድ ነገር እንዳትታለሉ ልላችሁ ፈልጋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ። አመሰግናለሁ።